ሃሌሉያ እንደምን ሰነበታችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ፍቅር ሰላም ለእናንተ ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አባታችንና አምላካችን ደግሞ ዛሬ በእንደዚህ አይነት ሁኔታ እንድንገናኝ እግዚአብሔር ይህን ጊዜ ስለሰጠን የእግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በመጨረሻው ሰዓት ሲል አንድ ነገር አላቸው። እንዲህ አላቸው፣ በዓለም ሳላችሁ መከራ አለባችሁ አላቸው። መከራ አለባችሁ፣ ነገር ግን አይዟችኋል፣ ዓለምን እኔ ምን አድርጌዋለሁ አለ? አሸንፌዋለሁ። ኢየሱስ ክርስቶስ ጌታ ነው። ወገኖቼ ጌታ ኢየሱስ ክርስቶስ ዓለምን አሸንፎታል። በዓለም ያለውን የትኛውም መከራ፣ የትኛውም ፈተና፣ የትኛውም ጨለማ፣ የትኛውም ነገር በክርስቶስ ኢየሱስ ተሸንፏል። ኢየሱስ ክርስቶስ ጌታ ነው። ስለዚህ መከራው አለ፣ መከራ የለም አላላቸው። መከራ አለ፣ ፈተና አለ። ነገር ግን መከራውንም ፈተናውንም እኔ ምን አድርጌዋለሁ አለ? አሸንፌዋለሁ። ኢየሱስ ክርስቶስ ጌታ ነው። ወገኖቼ እኛ የምንኖረው በተሸነፈ ዓለም ውስጥ ነው። የትኛውም የዓለም ፈተና፣ የትኛውም የዓለም መከራ፣ የትኛውም የዓለም ችግር እኔና እናንተ አሸንፈን። ምክንያቱም እኔና እናንተ የምናመልከው አምላክ ክርስቶስ ኢየሱስ፣ የምንከተለው ኢየሱስ፣ የምንከተለው መድኃኔዓለም ዓለምን አሸንፎት። የእግዚአብሔር ስም የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ወገኖቼ ሞት ተሸንፏል። ሞት ተሸንፏል። መካንነት ተሸንፏል። ጭንገፋ ተሸንፏል። ወገኖቼ በክርስቶስ መስቀል ያልተሸነፈ ነገር የለም። አንተ አሁን በዙሪያ አለ የምትለው መከራ፣ አንተ አሁን በዙሪያ አለ የምትለው ፈተና፣ አንተ አሁን በዙሪያ አለ የምትለው የሚያስጨንቅህ ነገር ሁሉ በክርስቶስ ኢየሱስ ተሸንፏል። እግዚአብሔር ይባረክ። ከአንድ ሰው ጋር ስናወራ ምን አለኝ? እኛ እኮ የምንኖረው በተሸነፈው ዓለም ውስጥ ነው። አሸናፊዎች ሆነን የእግዚአብሔር ቃል ሲናገር እናንተ በክርስቶስ ኢየሱስ አሸናፊዎች ናቸው አይደለም ያለው። ከአሸናፊዎች ምን ትላላችሁ አለ? ትበልጣላችሁ ከአሸናፊዎች። ዓለምን አሸነፍን፣ ዓለምን አሸናፊዎች ነን፣ በዓለም ውስጥ አሸናፊዎች ነን ከሚሉ ነገሮች እናንተ ምን ትላላችሁ? ትበልጣላችሁ። ምክንያቱም ከአሸናፊዎች ትበልጣላችሁ። ኢየሱስ ክርስቶስ ጌታ ነው። የአሸናፊዎች አሸናፊ ነን ማለት ነው። በዚህ ምድር ላይ ያለ መከራ፣ ያለ ችግር፣ ያለ ፈተና በኢየሱስ ክርስቶስ ስም ምን ተብሏል? ተሸንፏል። የእግዚአብሔር ስም የተመሰገነ። ኢየሱስ ክርስቶስ ጌታ ነው ወገኖቼ። ስለዚህ በዚህ ዘመን ምን ልናስብ ያስፈልጋል? በፊታችሁ አሁን ያለ ፈተና፣ አንዳንድ ሰዎች አሁን በፈተና ውስጥ፣ በችግር ውስጥ፣ በተለያየ ነገር ውስጥ ልታልፉ ትችላላችሁ። ያንን ስታዩት እናንተ የተሸነፋችሁ ይመስላችኋል፣ ግን አትሸነፉ ወገኖቼ። እኔ እውነቱን ነግራችኋለሁ። በፊታችሁ ያለ መከራ፣ በፊታችሁ ያለ ጭንቀት፣ በፊታችሁ ያለ እናንተን የሚያስፈራራ ያስጨነቃችሁ ነገር ሁሉ የተሸነፈ ነው። አያሸንፍም። ጊዜ ሊፈጅ ይችላል፣ ሊቆይ ይችላል፣ ግን ሁልጊዜ አንተ አሸናፊ ነህ፣ አንቺ አሸናፊ ነሽ። በቤትሽ ያለ ፈተና የተሸነፈ ፈተና ነው። ኢየሱስ ክርስቶስ ጌታ። ስለዚህ ጉዳይ ከአንድ ሰው ጋር ስናወራ ምን አለኝ? እኔ አለ የኢትዮጵያ ብሔራዊ ቡድን ያሸነፈበት ጨዋታ አለ። ያንን የኢትዮጵያ ብሔራዊ ቡድን ወይ 3-1 ወይንም ደግሞ 3-2 ያሸነፈበትን ጨዋታ እስቲ ያላየሁትም ያንን ጨዋታ አሳዩኝ ብዬ መጥቼ ጨዋታውን ባየው በቴሌቪዥን ያንን የተላለፈውን ኢትዮጵያ ያሸነፈችበትን ጨዋታ ባያለ ልክ ያ ተቃራኒው ቡድን ወስዶ ጎል ቢያገባ የኢትዮጵያን ብሔራዊ ቡድን 2-0 ቢመራ አልፈራማል፣ አልደነግጥም። ምክንያቱም ኢትዮጵያ ብሔራዊ ቡድን 3-2 እንዳሸነፈው ስለማቅ፣ ቡድኑ የተሸነፈ መሆኑን ስለማቅ ያ ቡድን የሚያሸንፍ መስሎ ቢጫወትም ኦልሬዲ እንደተሸነፈ አውቃለሁ። ስለዚህ መጨረሻ ላይ የኢትዮጵያ ብሔራዊ ቡድን እንደሚያሸንፍ ስለማውቅ ምንም አልደነግጥም። የኛም ወገኖቼ ክርስትና ህይወት እንደዚህ ነው። በምድር ላይ ያሉት ፈተናዎች በሙሉ በክርስቶስ ኢየሱስ ተሸንፈዋል። ቢመጡ ቢያስፈራሩ ቢያስጨንቁ
መጨረሻ ላይ ስለተሸነፉ መፍራት የለብንም። በቃ ኦልሬዲ ተሸንፏል። ኢየሱስ ክርስቶስ ጌታ ነው። በተሸነፈ ፈተና ውስጥ ሆነን ልንፈራ አያስፈልግም። ጌታ ይባረክ። ዛሬ በቤትሽ ያለው ፈተና፣ ዛሬ በቤት ያለው ፈተና፣ ዛሬ በኑሮሽ ያለው ፈተና፣ ዛሬ በመውጣት በመግባትሽ ያለው ፈተና፣ ዛሬ በስራ ያለው ፈተና፣ ዛሬ በኑሮ ያለው ፈተና፣ ዛሬ በምትመላለስበት ቦታ ላይ ያለው ይሄ ችግር የሚመስለው ነገር ተሸንፏል። ኢየሱስ ክርስቶስ ጌታ አያሸንፍህም፣ አያሸንፍሽም። የመስቀሉ እውነት ይሄ ነው። መስቀሉ በመስቀሉ ላይ የተሰራው ስራ ሁሉንም ምን አድርጎታል? አሸንፎታል። የእግዚአብሔር ስም የተመሰገነ። ስለዚህ የእግዚአብሔር ቃል ሲናገር እናንተ በክርስቶስ ምን ትላላችሁ አለ? ከአሸናፊዎች ትበልጣላችሁ። ዓለምን ካሸነፈው ነገር አንተ አሸናፊ፣ እኔ አሸናፊ። ሁላችንም ወገኖች አሸናፊዎች። መካንነት፣ ጭንገፋ፣ የተለያዩ ችግሮች ዓለምን አሸንፈዋል። ነገር ግን በክርስቶስ የሆኑትን አያሸንፉም። ምክንያቱም አንተ በክርስቶስ ከአሸናፊ ትበልጣለህ፣ ከአሸናፊው ነገር ትበልጣለህ ተብሎ ቃል ተሰጥቷል። ኢየሱስ ክርስቶስ ጌታ ነው። ስለዚህ የትኛውም በፊታችሁ ያለ ፈተና አያሸንፋችሁ። የተሸነፈ ፈተና ይቅርታ። በዚህ ነገር የምትጨነቁ ሰዎች ሁሉም ነገር በክርስቶስ ኢየሱስ ስለተሸነፈ በክርስቶስ ኢየሱስ አምናችሁ ልታርፉ ያስፈልጋል። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ጌታ ይባርካችሁ። በሚቀጥለው ጊዜ ደግሞ በሌላ እንገናኛለን። እግዚአብሔር ይባርካችሁ። ተባረኩ። ሃሌሉያ አሜን።